እኔ ምንድነው ያልኩት? ብሬ አነጋገር ራሱ የልመና አይደለም እኮ ሲጀመር ምንድነው ያላስተካከለው? አላስተካከልኩም። ምንድነው ያልኩት? ወረቀት አስተካክሉና አስሚያ አስገቧት በኢመርጀንሲ አምቡላንስ መጥቶ ይውሰዳት። እንዴት ነው የማይቻለው? ለእናንተ አዲስ ካለ አንቺ ውሰጂ። አንቺ ሞልኬን አይደል ያለሽ? ለምን እመጣለሁኝ? አምቡላንስ ጥራ። አንተ ለምን አምቡላንስ አትጠራም? አንተ ነህ እኮ ስለ ልጅቷ እየጠየቅ ያለኸው። እኛ ጥያቄ ሆን እየሰራ ለዚህ ጋር ቆምሽው አግዛል ብለሽ አይደለ? አዎ እቺ ልጅ እኮ እህት ያለች ምንም ደግሞ አንተ አጠገብ ያለኸው እያለ እኔ መልግና ለምን እመጣለሁ? ነው አንቺ እንደዚህ አይነት ካለሽ እውነት እንደዚህ አይነት የምታደርጊው ነይ ልጅቷ የሚነካለችበት ቦታውንም ላምጣልሽ እና አንቺ አርጊ እስኪ። አርግቶ ማሳየት እኮ ነው። ባይዘው አንዳንድ ነገር ይወራና በቃ አርጎ ማሳየትማ ከኔ በላይ ማንም አይናገረውም። አንተ እዛ እያለህ አጠገቧ እያለህ አትሂድ። ምን አልኩ? ውስጥም አትግቡ። በድፍረት እኮ እኔስ ዘዴውን እየተናገርኩ ነው አይደለ? የግድ እኔ መጥቼ ከመኪና ማውረድ ካለብኝ መጥቼ አወርዳታለሁ። ምንም ችግር የለም። ሰው ላይ አትለጥፉ። የራሳችሁን ስንፍና ሰው ላይ አትለጥፉ። አደርጋለሁ። ምንም ችግር የለም። አንተ 998 መደወል አቅቶህ ነው? አምቡላንስ መጥራት እስኪ አንተ ይህን መልስ ስጠኝ። አታጅሳት ሆስፒታል አምቡላንስ መጥቶ አልወስዳትም ማለት አምቡላንስ መጥቶ አልወስዳትም ማለት ይህንን ስጠኝ፣ ንገረኝ። ቆይ አብርሽማ ልንገርህ። ኖ ፉክክር አይደለም። ሰውን እንርዳ ከተባለ አዳምጥ ነው፣ ፉክክር ነው። እኔ የምችለውን የማውቀውን የእውቀቴን ሳካፍልህ አንተ አጠገቧ ስላለ አድርገው። እኔ ኡመልጎዬን ያለ ኬዝ ደግሞ አንተ ባለህ እውቀት ወይም አጅማን ያለ ኬዝ እዘዘኝ፣ ይታዘዛለሁ። ማገዝ ከፈለግ እኔ ላምጣልሽ ሙልቄሽ። እሺ ለእኔ አንድ መልስልኝ። እኔ አጅማ አሁን ሻርጃ ነኝ ያለ ነው። ሻርጃ ነኝ ያለሁት። እኔ ወደ አንተ እመጣለሁ። እኔ አንተ ጋር እመጣለሁ። ኧረ አትቸገርም። ልንገርህ፣ እኔ አንድ ጥያቄ ልጠይቅህ። አምቡላንስ ጋር ደውለህ መጥቶ አልወስዳትም ማለት ይሄን መልስ ብቻ ስጠኝ። እኔ አሁን ወደ አንተ እመጣለሁ። አምቡላንስ ጋር አልደወልኩም። ካላስ በስ አንድ ስሚኛ፣ የራስሽ ብቻ ታዳምጪ። የራስሽ የምታዳምጪ ከሆነ እኮ መልስ አይኖረንም። ስለዚህ እኔ ደግሞ ማድረግ አልቻልኩም የምትለው እኔን የምትፈልገኝ እኔን ነይ የምትለኝ የሰጠው አይዲያ ካልሰራልህ ነው ብርሽ አይደለ? የሰው ሁላችንም ጉልበታችንን ማፍሰስ አለብን፣ ጊዜያችንን ማቃጠል አለብን። እኔ አይዲያ የሰጠው አድርገው ሙኒት አልተሳካም ነይና አንቺ አድርጊ ወይም አንቺ ጋር ላምጣትና አድርጊ ትላለህ። ስለዚህ በትክክል እኔ አይ ብሬ አሁን እንዲሆን ነው የፈለግከው? አሁን ነው እርዳታው እንዲሆን የፈለግከው? አሁን አንቺ እኔ አብርሽ 6 ቀን ከሷ ጋር አስተነስተውኛለሁ። እሺ እኮ አሁን ነው እርዳታው እንዲካሄድ የፈለግከው? እኔ ምንድነው የምፈልገው? እቺ ልጅ ሆርሞን የልብ ኬዝ ነው። የልብ ኬዝ ማለት ምንም ጊዜ ለሰው አይሰጥም። ምንም ጊዜ አይሰጥም ማለት ነው። ነገ ይሁን ዛሬ ይሁን አሁን ይሁን አይታወቅም። የልብ ኬዝ ማለት ነው። እግር ቢሆን ትጠብቃለህ፣ እጅ ቢሆን ትጠብቃለህ። እኔ ግን ሆስፒታል ምን እንዳለ ታውቂያለሽ? ጠራ አወጣን ማለት ነው። ብሩን ካላመጣችሁ አልነገርኩሽም? ብሩን ካላመጣችሁ ማታከም አችልም ተብሎ አወጡ። ካወጡን በኋላ ደግሞ ራሱ ማለት ነው ካወጡን ራሱ ማለት ነው ሙኒት እዚህ ሀገር እንደማይቻል ነው እመቤቴን የተነገረ ማለት ነው። ከዛ ከሆስፒታል ራሱ ከወጣች ማለት እቺ ልጅ ትሪት የሚያደርጋት ለ2 ወር ነርስ ይፈልጋል የተባለች ለ2 ወር ማለት ነው። ለ2 ወር አይደለም አንድ ቀን እዚህ ሰው መጥቶ እሺ ጥያቄ ልጠይቅ። እዚህ ሀገር እንደማይቻል ካወቅ ኢትዮጵያ እንዴት እንደሚቻል አውቀውን አሁን ብር አዋጡ የምትለው? በትክክል ኢትዮጵያ እንዴት ጥያቄ ሰው ምን ያህል ብር ምን ያህል ብር እንደተጠየቀ አውቀህ ነው አሁን ብር እንዲዋጣ የምትፈልገው? እኔ ምን ያህል ብር እንደተጠየቀ አላውቅም። እኔ እየነገርኩሽ እኮ ነው ዛት ሚንስ። ስለዚህ አሁን እኛ የምናደርግላት እንዳልከው ትኬት የመቁረጫ ችግር ከሌለባችሁ ኢትሶኬ ትኬት ቁረጡላት፣ አገሯ ትግባ፣ አስመርምሯት። ሌላ የሚባለው ብር ከሆነ አይ ፕሮሚስ ቃል ገብቻለሁ እናዋጣላታለን። በቃ ከዚህ ውጭ የምለው ነገር ችግር የለውም። እኛ ቃላችንን ላይ እንጠብቃለን። ችግር የለውም። እኛም ቃላችንን እንጠብቃለን። ቃላችንን የምንበላ ሰዎች አይደለም። ኢትዮጵያ በምን ታውቃለን? ቤተሰብ አለ፣ ወንድም አለ። ቤተሰብ ካለ ደግሞ ጎረቤት ራሱ አለ እኮ። መታከሟን ነው ያልኩህ። እዚህ አይቻልም። ቤተሰብ አለ አጠገቧ። እዚህ ሀገር ስንት ብር እኮ እንዴት አወቅህ? ሕክምና እኔ ያልኩህ ሕክምና መውሰዷል። እዚህ ሀገር
እኔ እዚህ ሀገር የምትታከም እናንተ ሰው ካላችሁ ችግር የለውም። ትሪት የሚያረጋት እቺ ልጅ ታክማ ራሱ እኮ ማለቱ ነው። ማንም አያረጋትም። ሰው ካላችሁ ብለው ወደኛ ማንም አያረጋት። ኢትዮጵያ ትሄድ ተብሏል ጋይስ። ኢትዮጵያ ትሄዳለች፣ ትኬት እንቆርጣለን። ቆይ ሳሪ ይኸውልህ ብሬ እንዲህ አይነት ነገር ሲጠየቅ እንደ ግዴታ ሆኖ በእንደዚህ በግልፍተኝነት ስንነጋገር ያኔ ከሰው ኪስ ነው የሚወጣው አይደል እንዴ? ከኛ ወይ ከአንተ አይደለ እንዴ? ሁላችንም የሆነ ነገር ብናደርግም የሆነ አነጋገራችን ላይ ሁሉም ሰው እዚህ ጋር ኮመንት ላይ አንብብ የሆነ እልህኝነት የተሞላ አይምሮ ፈቅዶ እንጂ አንተ እንዳልከው አይደለም። ገባ? ስለዚህ እንደምታውቀው ታውቃለህ አይደለ? እዛ ሄዳ ኢትዮጵያ ሄዳ ያለውን ፕራይሱን ስትሳፈር እኮ የትኬት ብቻ አይደለም የሆነ ጭማሪ ነገር ተሰጥቷት ነው የምትሄደው አይደል እንዴ? ከዛ ባሰባል ነው እኮ ሌላ ነገር የለም እኮ ብሬ። እንደዚህ የምንነጋገርበት አይደለም። ጊዜ የሚሰጥ ስላልሆነ እቺ ልጅ ኢትዮጵያ ስትገባ ስለሚያስፈልጋት መጀመሪያ ኢትዮጵያ የተጠየቀችውን ብር ሳናቅ አናሰባስብም። ይቅርታ እኔ አላሰባስብም። ስለሌላው አላውቅም፣ ስለ መሲ አላውቅም፣ ስለ ሙኒት አላውቅም። እኔ አላሰባስብም። ኢትዮጵያ ሄዳ ገብታ ተመርምራ ሕክምና አግኝታ የተጠየቀችው ብር በመረጃ በማስረጃ መጥቶ ነው የማሰባስብላት እኔ ከሆነ። ከዛ ውጭ እንዳልከው ትኬት ከሆነ ትኬት እችልላታለሁ፣ ሀገሯ ትግባ፣ ለምትመረመርበት እንችላለን፣ ችግር የለም። ቤተሰቧ ድረስ የምገባበት ይሄ የኔ ግዴታዬ ነው፣ እወጣለሁ። ከዛ ውጭ ግን የተጠየቀችውን ብር በመረጃና በማስረጃ ኢትዮጵያ ሄዳ ሳታመጣ ብር ከወዲሁ አሰባስቤ ይኸውልሽ ሳሪ፣ ለእሷ ብቻ የተደረገ ነገር እንዳይመስል አስታውሻቸው። የሳውዲው የእንትና የኦስማን ምንድን ነው የተደረገው? ከሳውዲ ሆስፒታል ኮቴሽን አመጣ። በኮቴሽኑ ልክ አሰባሰብን። ልክ እንደዛ ነው። ይሄ በክፋት ወይም ለእሷ የተለየ ትሪትመንት ኖሮ አይደለም። ነገር ግን እኛ የምናውቀው እስካሁን ድረስ ብሬ አንተ አልተረዳህም። እኔ ላስረዳህ። ኖ አልተረዳህም። በነገራችን ላይ ኖ ወደ ሌላ ነገር አትዘዱ እየተባልክ ያለው አዳምጥ ብሬ። መተባበራችን ይሄ ነው። እነ ሳሪንም እነ ሙኒትንም አንተ እንዳልተረዳቸው እኔ ስለገባኝ ላስረዳ። አንድ ቆይ ብሬ፣ በመብራን ጨመቅ አድርጌ እኔ ላስረዳ። እየተባለ ያለው ለምሳሌ በኢማራት 10 ምናምን ሺህ ድርሃም ተጠየቀች አይደለ? 120 ሺህ ድርሃም አይደለ የተጠየቀችው። ኢትዮጵያ ደግሞ ስትሄድ 5 ሚሊዮን መሆኑን 6 ሚሊዮን መሆኑን ሄዳ እዛ ቀጥታ ስትሄድ መመርመሪያ ለእጇ ሄዳ ቼክ የምታደርግበት ምርመራውን ምናምን ይህንን እናዋጣላታለን። ከዛ የሆነ ዶክተር ለምሳሌ ዶክተሯ እኔ ከሆንኩኝ ዶክተር መሲ ጋር ሄዳ የተጠየቀችውን የወረቀት ይዛ ትመጣና ሳሪ ጋም ሙኒት ጋም አብርሽ ጋርም ሁላችንም ጋር ቤቱ ክፍት ነው። ኢትዮጵያ የተጠየቀችው አሁን እዚህ የተጠየቀችውን እኮ እናውቃለን። እዚህ ብትታከም እኮ ይሄ የተባለውን እኮ ነው የምናዋጣው። ገባ? ሳሪ እያለችክ ያለችው ኢትዮጵያ ትሄዳለች አይደለም? ኢትዮጵያ ትሄዳለች አይደል? ለኢትዮጵያ አሁን ለመታከሚዋ ለእጇ ምናምን እንሰጣታለን። ሄዳ እንደ አዲስ ምርመራ ታደርጋለች። ከዛ ህመምሽ ይሄ ነው፣ የዚህንም ዶክሜንት የዛንም ዶክሜንት የዚህን ዶክሜንት ይዛ ትሄዳለች። ዶክሜንቷን የዚህንም ዛ እዛም ትሄድና እዛ የተጠየቀችውን በኢትዮጵያ አሁን የዱባዩን ነው ህዝቡ የሚያውቀው። እኔ ደግሞ ምን እንዳስጠቀለሽ እዚህ ያልረዳት ህዝብ ኢትዮጵያን ብትገባ አይረዳት። እሱን ለእኛ እሱን እኛን ውቀሰን እሱን እኔን ውቀሰኝ አይባልም ብለ ነው እንደማይረዳት ህዝብ ማውረድ ነው፣ ህዝብ መናቅ ነው። በደንብ አዳምጪ ስሚኝ። ስሚ፣ መርዳት ማለት ብር አይደለም። በሀሳብ አብሮ ተጨንቆ አይዞ ወንድሜ ማለት በራሱ ትልቅ እርዳታ ነው። እባክሽ ተይ፣ እንደዚህ አይነት እንትን ማለት አይገባኝም። ሳሪ ቆይ ማርያ እንዴ ይኸውልህ፣ ሳሪ እያለች ያለችው የትኬት አይደለም። የትኬት አንተ ትችላታለህ። ምን ሶሻል ሙኒት ብቻዋን ትችላታለች። የትኬቱ ችግር የለውም። እኔም ብቻዬን እችላታለሁ። ሙኒትም ብቻዋን ችግር የለብንም። ይሄ እያልን ያለ ነው። የትኬት እናንተ ከሸፈናችሁ ኢትዮጵያ ደግሞ የምትመረመርበት ምርመራ የምታካሄድበትን ትንሽ ብር ይዋጣላትና ትሄዳለች። ከዛ በኋላ የኢትዮጵያ ዶክሜንት ሰና ታዲያ አንድ እኮ ናችሁ። ሳሪም እያለች ያለችው እኮ ነው። አንተ ገልብጠህ ነው የምትሰማው ብሬ። እኔ የሚያልኩት ይሄ ነው ካልክ የሳሪም የሙኒትም ሀሳብ አለፈታልክ። ይሄ ነው አላሉም፣ ባዶ እጁን አላሉም። አየሽ አልገባውም የምላችሁ ሳሪ ገብቶታል፣ ገብቶታል። ዝም በይ ገብቶታል። እሱ የሚፈልገው ተባስቦ እንዲሰጣት ነው። የለም እንደዛ አይደለም። አዳምጪኝ፣ አዳምጪኝ። ወይኔ መሲ አረጋሽ ትሙት ብሬን ከኔ በላይ አታውቂውም።
የወንድሜ እኮ ነው ለእኔ በደንብ አውቀዋለሁ። እኔ ምልሽ አዳምጪኝ። እኔ ምልሽ ሁሉ ብር የተጠየቀችው ብር አይዋጣም። እኔ ነኝ የማውቀው። አንቺ ብሬን እኮ እኔ በደንብ አውቀዋለሁ። ገብቶታል። ምንድን ነው የሚሆነው ያለው? አዳምጠኝ ብሬ፣ አታናደኝ፣ አትጣለ። በደንብ አዳምጠኝ፣ ስማኝ። አሁን የምናደርገው ምን እንደሆነ ታውቃለህ? ልጅቷ ትመጣለች። አዳምጠኝ፣ እንትን አትበልብኝ። ያለበለዚያ እመጣላለሁ ቤት ድረስ ትመጣለች ልጅቷ። ትኬት እኮ መስጋን ያለሁት ቤት እንዳትመጪ። ኦኬ አይደለም፣ ስማኝ። ይኸውልህ ልጅቷ ትመጣለች እዚህ እኛ ጋር ላይቭ ላይ። ከዛ በኋላ አካውንት ታዘጋጅላታለህ። ትኬቷ ይቆረጣል። እሺ ስማኝ፣ አዳምጠኝ እስቲ እባክህ። አንተ ልጅ ተረጋጋ። ከዛ ትመጣለች ለኢትዮጵያ የምትሄድበት ከዚህ ክፍለ ሀገር የምትሄድበት የምትመረመርበትን የተወሰነ ነገር ላይ ከአሁን እኛ ስናዋጣ እንዴት እንደሆን ታውቃለህ? 100,000 ብር 150,000 ብር 200,000 ብር ድረስ እናዋጣለን። ዛት ያ ነገር ለመመርመሪያ ለአልጋ ለመያዣ ለኤቭሪቲንግ ይሆናታል። አዲስ አበባ ከገባሽ ከዛ ልክ ተመርምራ ውጤቷን ስታመጣ እናይና ስንት ብር እንደተጠየቀች ሲነገረ በራሴው ቤት መታ ይሰባሰብላት ነው። በቃ አለቀ። በስ አታድርቀኝ፣ ልቤን እንትን አትበል። በቃሽ ልጅቷ ትግባላችሁ። አሁን ብሬም ገብቶታል ማለት ነው። ብሬ ይኸውልህ ኢትዮጵያም ያሉ የትም ሀገር ያሉት በሚዲያ ነው አይደል የሚሰበሰበው? በዚሁ ነው እንዲሰበሰበ የሚባለው። ኢትዮጵያም ገባች የትም ገባች ያው በሚዲያ መስኮት ነው የሚሰበሰበው እና ይሄ የሚያሳስብ ጉዳይ አይደለም። አሁን ተግባብተናል፣ እርግጠኛ ነኝ። አዎ ተግባብተናል። ቀለል እናድርገው። ቴንኪው ብሮዬ። ገብቶኛል። በቃ ይሄ ነው ገባ። ገብቶኛል። በደንብ ነው የገባኝ። የምሬን እኮ በደንብ ነው የገባኝ። እና ታዲያ በደንብ ከገባ ለምን እንደታስደጋግም? ልጅቷ ትግባ በራሷ ቲክቶክ ወይስ ደግሞ ገና እሷ ጋርም ደግሞ ሊድ ይዛል። ዛሬ የሚደረግላት መሲ እንደው ቀጠሮ አትስጠው። ነገ እኔ እንድሸኘት ነው። ማርያምን እኔ ወገቤን አሞኛል ከጠዋት እዚህ ጋር አይደለም እንደ እኔ እዘኑልኛ ቁጭ ብዬ እዚህ ጋር ነው ያልኩት። ምንም ነገር ሳለ እቺ ልጅ ነገ የሆነ ነገር ብትሆን ሞተች ብላችሁ ደግሞ ነገ ቀን ሙሉ እቺ ያጀ አሁን ሰንዳት ሞት እኮ ነው። አጀንዳ እናረግ ማርፈተ ተቀመጥ። እንደዚህ አይነት ስም እንዳትጠጣ። ማንም ሞተች ብሎ አጀንዳ የሚያደርግ የለም። ስርዓት ይኑርህ። ለአነጋገር ስርዓት ያዝ። ማንም ሞተች ብሎ አጀንዳ የሚያደርግ የለም። እኛ እንደዚህ አሳቃለን። አርፈ ተቀመጥ። ማንም ሞተች ብሎ አጀንዳ የሚያደርግ የለም። ማንም አጀንዳ የሚፈልግ የለም። አርፈ ተቀመጥ። ሳሪ ባክሽ ካላስ ምንም ነገር እንዳትለቃለት ካላስ ማለት ነው። በጣም እንዴት የምትለው አጀንዳ ልታረጉ በቃ ቤቲ ሳሪ ሂጂ ቤቱ በቃ ሂጂና ልኩን ነገር ይሁን። ኧረ ማርያም እኔ ህፃኑ እንኳን መኪና ውስጥ ነው 1 ሰዓት ቁጭ ያለችው 2 ሰዓት። እኔ ሱቅ አይደለም እኮ ልጅቷ ያለችው ቻርጀን ያለችው። ኦኬ በቃ እሺ። ስለዚህ እኔ ዛሬ ነው ቢደረግላት ልጅቷ ነገ ትኬት ተቆርጦ እንድገባ ነው። በማርያም እንደው በማርያም በፈጣሪ ይሁንባችሁ በምታምኑት ነብይት በኢየሱስ። ኦኬ እኔ አሁን አልችልም። ኢማራት 10 ሰዓት ላይ ላይቭ ላይ በአንተ ቲክቶክ አብረሃት ቲክታክ ላይ ሆንና ትገባለች። ልጅቷን ይዘሃትና ልጁ መስሚያው ጥጥ ነው ጋይስ። አይደለም ወፈጣሪው የታመመችው ልጅ ሱቅ ይዟት ሊመጣ ነው። በአንተ እቤት ሁኑና አብራችሁ ቲክታክ ላይ ይዛችኋት ኑ። ሙኒትም አለች፣ አብርሽም አለ፣ ሂዊም አለች። እዚህ ጋር ሁላችንም እንመጣለን። خلاص ፈህምት አይፈም ከላስ ትኬት እነሱ ይችላሉ። እኛ ለእንትን ነው የምናዋጣው። ምን ጆራሱ ከስከሰ እንኳን መግባቢያነቱ ቀርቶ መደናቆር ይሆናል። እኔ ብሬን አውቀዋለሁ። ወንድሜ እኮ ነው ዝግ ያፍሽ ስትል መሲ ያለ ዝግ ያፍሽን እሱም ተቀብሉ ማለት ነው። እዳ ገባሁ እኮ ጌታ ደግሞ በኢማራት አሁን ለምሳሌ አሁን 8 ሰዓት አይደለ 10 ሰዓት ውጣ አሁን ከሱጤ ብሬ ፖሊስ እንዳልጠራ እንደ ስሚ ሳሪ አንቺ አፍሽን ዝጊ። ብሬ ወንድሜ ነስተ እሱም ቅብላለና አንቺ አፍሽን ዝጊ። ሳሪ ለኔ ያወራታለሁ። እየመለሰ እንትን ይልብኛል። ነገ 10 ሰዓት ቤትሽን ክፈቺ። ከፍታለሁ ሁላችሁም ነው። አብርሽ ከቀረ ሌባ ነው ብዬ ፎቶውን ዘቅዝቄ ቪዲዮ ሰራባለሁ። ይሁን እንደዛው ላመጣለሁ መስሎኝ እንመጣለን። ይኸው ያግዟታል። ማርያምን እኔ ጠዋት አሁን ዳይሬክት ወደ ስራሽ ግቢ። አንቺም ኑጡ ጃኬት ደርቤ